መንፈስ ቅዱስ መታሃት አይደለም መንፈስ ቅዱስ ቅዠት አይደለም መንፈስ ቅዱስ ተንሳፋፊ ደመና አይደለም መንፈስ ቅዱስ አካል መንፈስ ቅዱስ መለኮት ነው መንፈስ ቅዱስ በሰዎች ውስጥ ገብቶ በኢየሱስ ክርስቶስ ደም በታጠቡ ሰዎች ውስጥ ገብቶ ቤተ መቅደሱ ሊያደርገን መፍቀዱ በጣም ልናመሰግንበት እግዚአብሔርን ልናመሰግንበት ሁልጊዜ ልንገረምበት ሁልጊዜ ልንደመምበት የምስጋና ርዕሳችን ሊሆን የሚገባ ጉዳይ ነው መንፈስ ቅዱስን ተቀበለን ምንም እንዳልተቀበልን ምንም እንዳልሆነልን ማሰብ አይገባንም ዘመናችን ላይ ከመፈራው ነገር አንደኛው የእግዚአብሔርን ቸርነት የእግዚአብሔርን ምህረት የእግዚአብሔርን ለጋስ ስጦታ የምንለካው ምድራዊ በሆኑ ቁሳቁሶች ብቻ ከሆነ ይህ ምን ያህል የማንነት ቀውስ መፈጠሩንና አስተያየት መዛባት መኖሩን ነው የሚያመለክተን አሁን ያሉ አንዳንድ ትምህርቶች አንዳንድ ትንቢታዊ አገልግሎቶች በብዛት ሰውን ምድር ተኮር ያያረጉት ስለሆነ የምድር ነገር አያስፈልግም ሳይሆን ሁለቱ ግን በሚዛን ላይ ቢቀመጡ ምንም የማይለካኩ ጉዳዮች ስለሆኑ ቅድሚያ መሰጠት ያለበት እግዚአብሔር ለሰጠን እነዚህ ባለፈው ጊዜ ፍጹም ስጦታዎች ብለን ስላነሳናቸው የእግዚአብሔር ፍጹም ስጦታ ሁለት ብቻ ነው ብለን ነው የተነጋገርነው አንደኛው ልጁ ኢየሱስ ክርስቶስ ነው ሁለተኛው ደግሞ መንፈስ ቅዱስ ነው ብለን ነው የተነጋገርነው ስለዚህ ያንን ሰው ተቀብሎ ይሄን የሚያክል ስጦታ ከእግዚአብሔር ተቀብሎ አላፊ በሆኑ ጊዜያዊ በሆኑ በዘላለሙ ላይ ምንም ተጽዕኖ በማይፈጥሩ ነገሮች ላይ የእግዚአብሔርን ፍቅር መለካት ትክክል እንዳልሆነ ማሰብ አለብን እና የመንፈስ ቅዱስ ጉዳይ ዛሬም አበክሬ እናገራለሁኝ በተለይ ሪቫይቫልን በተመለከተ ባለፉት ሳምንታት ጉብኝትን ወይም ደግሞ ሪቫይቫልን በተመለከተ ነው መነጋገር የጀመርነው በጣም ወሳኝ ነው የመንፈስ ቅዱስ ሚና በቀላል የሚገመት ብቻ ሳይሆን ወሳኝ ብቸኛ ወሳኝ የሆነ ጉዳይ ነው ማለት እንችላለን ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ጸሎት ሲያስተምራቸው ስትጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ ብሏል ያንን አጠር ያለ ጸሎት እንድንጸልይ ሳይሆን የጸሎት መመሪያ እንደሆነ ሁላችንም እናውቃለንና በመካከል ላይ ያለው ይሄ መንግስትህ ትምጣ የሚለው ጸሎት በሚጸለይበት ጊዜ መንፈስ ቅዱስ ይምጣ ማለታችን እንደሆነ ሁላችንም መገንዘብ አለብን መንፈስ ቅዱስ የለም ሳይሆን መንፈስ ቅዱስ ግን እንደሚገባ ቤቱን ስለማይረከብ የእግዚአብሔር መንግስት ወይም ደግሞ የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው እንደ ኢየሱስ ክርስቶስ እንደ ራሴ ሆኖ እንደ ራሱ ሆኖ ቤቱን የሚያስተዳድረው መንፈስ ቅዱስ መሆኑ መረሳት የለበትም ይሄን በሐዋርያት ሥራ መጽሐፍ ላይ በጣም የምንመለከተው ጉዳይ ነው ሲስማሙ አንድ ውሳኔ ሲያሳልፉ ከመንፈስ ቅዱስ ጋር ነው መሪት የሚሰጣቸው መንፈስ ቅዱስ ነው ሰው ተለይቶ ለአንድ አገልግሎት ተለይቶ ሲቀባ የሚያዘው መንፈስ ቅዱስ ነው እና የመንፈስ ቅዱስ ሚና በቤተ ክርስቲያን ውስጥ አናሳ ሆኖ መታየት የለበትም በጣም ወሳኝ ነው ግን ደግሞ ሪቫይቫልን በተመለከተ ይሄንን በጣም አጥብቀን መረዳት አለብን ያለ መንፈስ ቅዱስ ሪቫይቫል ሊነሳ አይችልም ያለ መንፈስ ቅዱስ እውነተኛ ለውጥ የለም ያለ መንፈስ ቅዱስ እውነተኛ ፈውስ የለም ያለ መንፈስ ቅዱስ እውነተኛ ኃይል የለም ያለ መንፈስ ቅዱስ እውነተኛ የሆነ መናፍስትን መለየት ዲዘርኒንግ ኦፍ ስፒሪት የለም መንፈስ ቅዱስ ሲመጣ ነው ይሄ መናፍስትን መለየት የሚባለው ስጦታ አጋንንቶች በጉባኤ ውስጥ መኖራቸው አለመኖራቸው መለየት ሳይሆን መንፈስ በመንፈሱ ዓለም ውስጥ የእግዚአብሔር መንፈስ አለ መላእክት አሉ የሰው መንፈስ አለ አጋንንቶች አሉ እነዚህን መናፍስት የቱ መንፈስ የምን እንደሆነ ለይቶ የማወቅ ማለት ነው ይሄን ደግሞ ጫና ሰተን በተለያየ መንገድ እንነጋገር የቆየነው ጉዳይ ነው መንፈስ ቅዱስ ሲመጣ ነው የተሳሳተ አሰራር የትኛው እንደሆነ ትክክለኛ አሰራር የትኛው እንደሆነ ለይተን ማወቅ የምንችለው ለመንፈስ ቅዱስ ራሳችን ስንሰጥ መንፈስ ቅዱስን ስናደምጥ መንፈስ ቅዱስን ስንሰማ ከመንፈስ ቅዱስ ጋር ያለን ቁርኝት የሰመረ ሲሆን ነው የሚል ነው ክርክራችን ይሄ ጉዳይ በጣም ዋና ነው የምልበት ምክንያት አሁን ሪቫይቫል አለ ለሚሉ ሰዎች አንዳንድ ምላሾችን ስንሰጥ ቆይተናል አሁን ሪቫይቫል እንደሌለ
የሚያሳዩ ምልክቶች እንዳሉ ግን ሪቫይቫል መነሳቱ አይቀርም። እግዚአብሔር እንደተናገረው ለምድሪቱ እንደገባው የተስፋ ቃል ከባድ የሆነ ታላቅ የሆነ መንፈሳዊ እንቅስቃሴ ጉብኝት መምጣቱ አይቀርም። ያ በሚመጣበት ጊዜ ያለ ምንም ጥርጥር የሚመራው በመንፈስ ቅዱስ ነው። የመንፈስ ቅዱስ እንቅስቃሴ ተብሎ የሚጠራው ከዚህ የተነሳ ነው። ሙቭ ኦፍ ዘ ሆሊ ስፒሪት የመንፈስ ቅዱስ መንቀሳቀስ፣ የመንፈስ ቅዱስ በሰዎች ላይ መገለጥ ወይም ደግሞ ሰዎች ለተጠሩበት ዓላማ ለዛ ዓላማ ሲውሉ ጌታ ኢየሱስ ክርስቶስ መጀመሪያ ያነሳነው ጥቅስ ትዝ ይላቸዋል። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ማንም የተጠማ ቢኖር ወደ እኔ ይምጣ መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል እንዳለ እያንዳንዳችን የተጠራ ነው። እግዚአብሔር የጠራን ወንዝ እንድንሆን ነው። ህብረተሰቡን እንድንፈውስ ነው። የእግዚአብሔርን ምሕረት፣ የእግዚአብሔርን ዓላማ፣ የእግዚአብሔርን እቅድ ለሰዎች እንድንገልጥ ነው። ንግግራችን እንዲፈውስ ነው። አገልግሎታችን ጠቀሜታ ያለው እንዲሆን ነው። ለዚህ ነው የተጠራ ነው። የእግዚአብሔር ጥሪ ለእያንዳንዱ ሰው ለእያንዳንዱ አማኝ ወንዝ እንዲሆን ነው። ከሆዱ የሕይወት ወንዝ እንዲወጣ ነው። የተለያዩ የተቀቡ የተባሉ ሰዎችን እያየን እነሱን እንድናከብር እነሱን እንድናደምቅ አይደለም የተጠራ ነው። እያንዳንዳችን ለመንፈስ ቅዱስ ተሰጥተን ከሕይወታችን የሕይወት ውሃ ወንዝ እንዲወጣ ነው እግዚአብሔር ለዚህ ዓላማ ነው የጠራን እና ይሄ ወንዝ ከእያንዳንዱ አማኝ መፍለቅ በሚጀምርበት ጊዜ ወደ እግዚአብሔር ወዳዘጋጀለት አገልግሎት ሰው ሲገባ በዛን ጊዜ ጉብኝት ይሆናል። በዛን ጊዜ ሪቫይቫል ይሆናል። ወይም ደግሞ በመጀመሪያዎቹ ሳምንታት አካባቢ እንዳነሳነው ሙላት ይሆናል። በሕዝቅኤል ምዕራፍ 47 መሰረት ውሃው እስከ ቁርጭምጭሚት ነበር፣ እስከ ጉልበት ነበር፣ እስከ ወገብ ነበር። በኋላ ግን ሙላት እንደመጣ እና ማንም ሊሻገረው የማይችል ወንዝ እንደሆነ እና ያ ወንዝ የረከሰው ባህር ውስጥ ገብቶ ውሃው እንደተፈወሰ፣ እቋሪ የሆነ ውሃ ግን እንዳልተፈወሰ እዛ ስፍራ ይናገራል። መንፈስ ቅዱስ ከመጣ የመንፈስ ቅዱስ እንቅስቃሴ እንደምንለው ሁሉ ጊዜ እንቅስቃሴ አለ፣ የሚሰራ ስራ አለ፣ የሚፈስ ውሃ አለ። ምክንያቱም የተጠሙ ሰዎች አሉ በዙሪያችን፣ መዳን የሚያስፈልጋቸው፣ ከስራት መፈታት የሚያስፈልጋቸው፣ ከሞት ወደ ሕይወት መሻገር የሚገባቸው፣ ከጨለማ ወደ ብርሃን መውጣት የሚገባቸው ሰዎች ስላሉ ይህ ውሃ መፍሰስ አለበት እና ይህ ወንዝ በሙላት መፍሰስ የሚጀምረው ሰዎች ራሳቸውን ለመንፈስ ቅዱስ ሲሰጡ ነው። በቤተ ክርስቲያንም ቤቱ ለባለቤቱ ሲመለስ ነው ብለን ተነጋግረናል። በምንም አይነት አቆጣጠር ቤተ ክርስቲያን የግለሰቦች አይደለችም። የትኛውም ግለሰብ ቤተ ክርስቲያን የኔ ናት ብሎ ሊናገር አይችልም። ምክንያቱም እሱ ራሱ እንደተናገረው በገዛ ደሙ ነው የዋጃት ቤተ ክርስቲያንን። ስለዚህ ባለቤት አላት እና ለባለቤቱ ቤተ ክርስቲያን ስትመለስ በቤተ ክርስቲያን ውስጥ የሚመጣው ካቦድ የመንፈስ ቅዱስ ክብደት ክብሩ ለብዙ ሰዎች መዳን፣ ለብዙ ሰዎች መፈወስ፣ እውነተኛ መፈወስ ምክንያት ይሆናል። ስለዚህ ስለ መንፈስ ቅዱስ መነጋገር የጀመርነው ዋና ነው የምለው ከዚህ የተነሳ ነው። ሪቫይቫልን ከመንፈስ ቅዱስ ለይተን፣ ጉብኝትን ከመንፈስ ቅዱስ ለይተን ፈጽሞ ልንመለከት አንችልም። ከዚህ በፊት አንድ ጊዜ ይህንን ሀሳብ አንስቻለሁ። ሰዎች በባህሪያችን ሁሉን ነገር ራሳችን የምንችል ይመስለናል። የዚህ አይነት ትዕቢት አለብን። ስለዚህ ነው ለመጸለይ አንዳንድ ጊዜ የምንቸገረው፣ ሁሉም በራሳችን ጉልበት መስራት የምንችል ስለሚመስለን። ጸሎት አንድ የትህትና ምልክት ነው። እኔ አልችልም ብሎ እግዚአብሔርን ኢንቮልቭ ለማድረግ ጣልቃ ለማስገባት የሚደረግ ጥረት ስለሆነ ትህትናም እንዳለበት እናውቃለን። ነገር ግን ጌታ ኢየሱስ ክርስቶስ ይህን ጉዳይ በተመለከተ አንድ ጊዜ ጨርሶታል። ያለ እኔ ምንም ልታደርጉ አትችሉም ብሏል። አሁን እሱን ወክሎ ያለው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ምንም ነገር ማድረግ አንችልም ብለን ድፍረት መናገር እንችላለን። ስለዚህ የመንፈስ ቅዱስ ጉዳይ ዋነኛ ጉዳይ ስለሆነ ነው በጣም ትኩረት ሰጥተን እየተነጋገርን ያለነው እና ዛሬም ባለፉት ሳምንታት ስናነብ የነበረውን የመጽሐፍ ቅዱስ ክፍል ማለትም የሐዋርያት ሥራ ምዕራፍ 2 ላይ በመጀመሪያ ጊዜ ከኢየሱስ ክርስቶስ ዕርገት በኋላ የመንፈስ ቅዱስን ወደ ምድር መምጣት መውረድ በተመለከተ የሚናገረውን
ያንን ከ1 እስከ 4 ያለውን እንድናነብ ፈልጋለሁ። መጽሐፍ ቅዱስ የያዛችሁ ሰዎች የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ያለውን እዛ ስፍራ ላይ ገልጣችሁ በአንድነት እናነባለን። በዓለ ሐምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ይሄ በዓለ ሐምሳ የተባለው ቀን ልክ እንደ ዳስ በዓል ከዚህ በፊት እንዳነሳነው በዓል ኢየሱስ ክርስቶስ ድምፁን ከፍ አድርጎ እንደተናገረበት በዚህ በዮሐንስ ወንጌል ምዕራፍ 7 ላይ የምታገኙት በዓል ልክ እንደዛ በዓል እስራኤላውያን እንዲያከብሩት ከተሰጣቸው በዓል አንደኛው በዓል ነው። በዓለ ሐምሳ ማለት ከፋሲካ በኋላ በ50ኛው ቀን ላይ የሚከበር በዓል ነው። በግሪኩ ጴንጤቆስጤ የሚለው ያው 50ኛው ቀን በዓለ ሐምሳ ማለት እንደሆነ እናውቃለን። እና በዛ ቀን ላይ ወሳኝ የሆነ ነገር በሰው ልጅ ታሪክ በጣም ወሳኝ የሆነ ነገር ነው የሆነው። ኢየሱስ ክርስቶስ ተፈጸመ ካለ በኋላ ለሰው ልጅ ኃጢአት መከፈል የሚገባውን ሁሉ ዋጋ ከከፈለ በኋላ ንጹህ ደሙን አፍስሶ ያንንም ደግሞ ደሙን ይዞ ወደ ቅድስተ ቅዱሳን ከገባ በኋላ አብ ተስፋ እንደሰጠው ልክ ተስፋ እንደሰጠው መንፈስ ቅዱስ እነዚህ 120 የሚሆኑ ሰዎች ላይ እንደወረደ እናውቃለን። በጣም ታሪካዊ ቀን ተርኒንግ ፖይንት በሰው ልጅ ታሪክ የሆነበት ቀን እንደሆነ እናውቃለን። እና መንፈስ ቅዱስ ከወረደ በኋላ ጴጥሮስ ግር ብሏቸው ጥያቄ ተፈጠሮባቸው ጥያቄ ላነሱ ሰዎች አንዳንድ ሰዎች እነዚህ ሰዎች ሰክረዋል ነው ያሉት። እና እነ ጴጥሮስ ከእርሱ ጋር አብረውት የነበሩት መንፈስ ቅዱስ በላያቸው ላይ በወረደ ጊዜ በልሳኖች ሲናገሩ ወይ በጣም ከፍተኛ ድምፅ ተፈጥሯል ወይ ልክ እንደ ሰካራም የሚያስመስላቸው ነገር ከዛ ከነበሩበት ቤት ወጥተው ሲጮሁ ለአንዳንዶች እንደዛ የሚያስመስል ሁኔታ ተፈጥሮ ሊሆን ይችላል። እና ጉሽ ወይን ጠጅ ወይም ደግሞ አዲስ ወይን ጠጅ ጠግበዋል ብለው ሰዎች ሲያፌዙ የሰጣቸው መልስ አለ። በቁጥር 17 ላይ ስትመለከቱ እንደመሰላችሁ የሰከሩ አይደሉም መታያቸው፣ ይሄ የትንቢት ፍጻሜ ነው፣ በኢዮኤል የተነገረው የትንቢት ፍጻሜ ነው ያላቸው። እና እግዚአብሔር ይላል በመጨረሻ ቀን እንዲህ ይሆናል፣ ሥጋ በለበሰው ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። ደግሞ በዛች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳለሁ፣ ትንቢትም ይናገራሉ። የዚህ ትንቢት የፍጻሜን ክስተት ነው የምታዩት ብሎ ነው የነገራቸው። እና ይህንን ከሰሙ በኋላ ስብከቱን ስለ ኢየሱስ ክርስቶስ የተናገረውን ከሰሙ በኋላ ቁጥር 37 ላይ ይህንንም በሰሙ ጊዜ ልባቸው ተነካ፣ ወይም ደግሞ በእንግሊዘኛው ልባቸው ተወጋ ነው የሚለው በስብከቱ። ምክንያቱም ስብከቱ በመንፈስ ቅዱስ ኃይልና ቅባት የታጀበ ስለነበር። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ ካላቸው በኋላ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። ለኛ ብቻ አይደለም፣ ለእናንተ ነው፣ ለልጆቻችሁ ነው። ገና ደግሞ በሩቅ እግዚአብሔር አምላክ ለሚጠራቸው ለትውልዶች የሚሆን ነው እንዳላቸው እዚህ ላይ እንመለከታለን። እና እግዚአብሔርን በጣም እናመሰግናለን። ይህ የተነገረው ትንቢት በዚህ ዘመን ደግሞ በእኛ ላይ ተፈጻሚነትን አግኝቷል። እና መንፈስ ቅዱስ በወረደበት አካባቢ ሁሉ በታሪክ ላይ እንደምንመለከተው ሪቫይቫሎች ነው የሆኑት፣ ጉብኝት ነው የሆነው፣ ለብዙ ሰዎች መዳን ነው የሆነው። ብዙ በጎ ነገሮች ነው ለሰው ልጆች የሆኑት። አሁን እዛ ዝርዝር ውስጥ ገብቶ ለመነጋገር ያዳግታል። በብዛት ሪቫይቫሎች የተነሱት በጣም የታወቁት በምዕራቡ ዓለም እንደሆነ እናውቃለን። በእንግሊዝ ተነስቷል፣ በስኮትላንድ በዌልስ ተነስቷል፣ በአሜሪካ ላይ በተለያዩ ጊዜያት እና ወቅቶች በተለያዩ ሰዎች ሪቫይቫል ተነስቷልና እነዚህ ሪቫይቫል በተነሳባቸው አገሮች ታላላቅ ነገሮች የሰዎች አእምሮ የተባረከ ነው። ታላላቅ ኢንቬንሽኖች የፍጥረት
የፈጠራ ጉዳዮች እንደሆኑ እናውቃለን። ብልጥግና የመጣው ከዚህ ከሪቫይቫል የተነሳ እንደሆነ እናውቃለን። አሁን እዛ አርጊውመንት ውስጥ መግባት አንፈልግም። ግን ዓለም በአጠቃላይ የተባረከችው በወንጌል ጉዳይ እንደሆነ ይሄ መረሳት የለበትም። ከወንጌል በሰለጠነባቸው ሀገሮች ነው ታላላቅ ዩኒቨርሲቲዎች፣ ታላላቅ ሆስፒታሎች የተነሱት፣ ታላላቅ ቅድም እንዳልኩት የፈጠራ ስራዎች የሆኑት እና ሪቫይቫል በሚመጣበት ጊዜ መንፈስ ቅዱስ በሚመጣበት ጊዜ የሚሆን በጎ ስጦታ አለ። ያ እግዚአብሔር ያደረገውን በጎ ነገር ወስዶ ሰው አይጠግብም ማለት ሳይሆን፣ ሰው ተረከዙን በእግዚአብሔር ላይ አያነሳም ማለት ሳይሆን፣ ነገር ግን ሪቫይቫሎች በሚነሱበት አካባቢ በጎ የሆነ አሉታዊ የሆነ ሳይሆን አዎንታዊ የሆነ ክስተቶች እንደሚሆኑ ይሄ መረሳት የለበትም። አሁን በአገራችን ላይ ባለው ሁኔታ አንዳንድ ሰዎች ሪቫይቫል ተነስቷል ብለው ስለሚናገሩ ከዚህ ቀደም ይህንን ሐሳብ አንስተን ሪቫይቫል ላለመነሳቱ ማስረጃው አሁን የሚታዩ ከመንፈስ ቅዱስ ያልሆኑ ከቃሉ ጋር የሚጣረሱ ከቃሉ ጋር የማይስማሙ ግድፈቶች በዙሪያችን ቅር የሚያሰኙ ነገር በማየታችን ነው። አገልጋዮችን ጨምሮ በቤተ ክርስቲያን የሚሆኑ ጉዳዮችን ተመልክተን ነው ይህንን ስናነሳ የነበረው። ለምሳሌ ፈሪሃ እግዚአብሔር መታጣት፣ ሰዎች መድመቃቸው፣ አንዳንድ ጊዜ ተፈጠሩ የሚባሉ ተአምራቶች፣ ድንቆች፣ ምልክቶች ዘላቂነት የሌላቸው፣ ሰዎች ተፈወሱ እየተባሉ መልእክት እየመጣላቸው ከተቀበሉት መልእክት ተጻራሪ የሆነ ተቃራኒ ነገር በመሆኑ እግዚአብሔር እንደማይዋሽ ሁላችንም ማወቅ አለብን እና የዚህ አይነት ነገሮች መፈጠራቸው ሪቫይቫል ላለመነሳቱ ምልክት መሆናቸውን ነው ስንነጋገር የቆየ ነው። ባለፈው ሳምንት የጨመርነው አንደኛው ነጥብ እውነተኛ ሪቫይቫል በሚሆንበት ጊዜ አንዱ የሚሆነው ነገር ከተማ አቀፍ ወይም ሀገር አቀፍ የሆነ ኮንቪክሽን፣ ይሄ ቃል አማርኛው ጥሩ የሆነ አቻ ስለሌለው ነው፣ ግን የኃጢአት ወቀሳ እንደማለት ነው። ሰዎች ኢየሱስ ክርስቶስን ባለመቀበላቸው፣ ሰዎች የነፍሳቸውን ብቸኛ አዳኝ ኢየሱስ ክርስቶስን በመግፋታቸው ሰዎች ይወቀሳሉ። ኮንቪክሽን በላያቸው ላይ ይመጣል። መንፈስ ቅዱስ በሚመጣበት ጊዜ አንዱ ጌታ ኢየሱስ ክርስቶስን ይሰራል ካለው ነገር አንዱ ይሄ ነው። ቤተክርስቲያን በተመለከተ ያጽናናቸዋል ብሏል፣ ያስተምራቸዋል ብሏል፣ ወደ እውነት ይመራቸዋል ብሏል፣ የነገርኳችሁን ያስተምራቸዋል ብሏል፣ እኔንም ያከብረኛል ብሏል። ዓለምን በተመለከተ ደግሞ ዓለምን ስለ ኃጢአት እንደሚወቅስ ጌታ ኢየሱስ ክርስቶስ ተናግሯል። እና ይሄ ኮንቪክሽን የመንፈስ ቅዱስ ፕሬዘንስ አንደኛው የሚያመለክተው እኛ ተገኝቷል ስላልን ሳይሆን ከተገኘ ሰዎች በኃጢአታቸው ተዝናንተው ሊቀጥሉ አይችሉም። ሰዎች ጨፍረው፣ ሰዎች ዘለው፣ ሰዎች አሸብሽበው፣ ሰዎች አጨብጭበው ኑሯቸው ግን እንደልባቸው ከሆነ ቅድስና ከጎደለው እንደልባቸው የሚናገሩ እንደልባቸው የሚወጡ እንደልባቸው የሚገቡ ከሆነ አሁን እንደምናስተውለው ሪቫይቫል ላለመኖሩ አንዱ ማስረጃ እንደሆነ ስንነጋገር ቆይተናል። ስለዚህ ሪቫይቫል በሚሆንበት ጊዜ ምልክቶችም እውነተኛ ይሆናሉ፣ ለውጦችም እውነተኛ ይሆናሉ። እውነተኛ ያልሆኑ ለውጦች ሊኖሩ ስለሚችሉ፣ ምክንያቱም ክርስትና ዳግም በመንፈስ ቅዱስና በቃሉ የመወለድ ጉዳይ ነው። ዳግም የመወለድ ጉዳይ ነው እንጂ ይሄ መንፈሳዊ ቃላቶቹን የመልመድ ጉዳይ ብቻ አይደለም። ኢየሱስ ጌታ ነው የሚለውን ሃሌሉያ የሚለውን ዝማሬ የመልመድ ጉዳይ ብቻ አይደለም። ይህ ሰው ሳይለወጥም ሊያደርገው የሚችለው ጉዳይ ነው። ነገር ግን በእውነት በእርግጥ ሰው ኢየሱስ ጌታ ነው ማለት የሚችለው በአንደኛ ቆሮንቶስ ምዕራፍ 12 መሰረት በመንፈስ ቅዱስ ካልሆነ በስተቀር ሰው ኢየሱስ ጌታ ነው ሊል አይችልም ይላል። ይህ ማለት በቃሉ ብቻ ይላል ለማለት አይደለም፣ ይደግመዋል ብቻ ለማለት አይደለም። ሰውየው ለእግዚአብሔር ለኢየሱስ ክርስቶስ ጌትነት ራሱን ያንበረክካል ማለት ነው። ጌታን አዶናይ ብሎ ሲጠራው በእውነትም የሕይወቱ ጌታ ነው። አዳኙ ብቻ ሳይሆን ጌታው እንደሆነ ያምናል፣ መሪው እንደሆነ ያምናል። እሱ እንዳለው ነው የሚወጣው፣ እሱ እንዳለው ነው የሚገባው ማለት ነው። ስለዚህ እውነተኛ ለውጦች ይሆናሉ በምንልበት ጊዜ በእውነት ሰዎች ዳግም ይወለዳሉ ለማለት ፈልገን እንደሆነ ይህንን ልናስብ
ይገባናል። ስለዚህ የብዙ ሰዎች መዳን እውነተኛ ይሆናል የሚለውን ሐሳብ አንስተን ነበር። ሪቫይቫል በሚሆንበት ጊዜ ግን ይሄ ብቻ አይደለም የሚሆነው። ጌታ ኢየሱስ ክርስቶስና መጥምቁ ዮሐንስ ሪቫይቫል ሊጀምር ሲል ማለት ነው የሰበኩት አንድ ስብከት አለ። በጣም ደጋግሞ ሁለቱም የሚናገሩት የነበረው መንግስተ ሰማያት ወደ እናንተ ቀርባለችና ንስሐ ግቡ። ሪቫይቫል አንዱ ትልቁ ማስረጃው የመንግስተ ሰማያት እውን መሆን ነው። የመንፈሱ ዓለም እውን መሆን ነው። ሰው ምድር ተኮር መሆን የሚያቆመው ሪቫይቫል ውስጥ ለዚህ ነው። መንግስተ ሰማያት እውን ይሆናል። ምክንያቱም የመንፈሱ ዓለም ሪል ስለሚሆን ሰዎች መንግስተ ሰማያትን ናፋቂ ይሆናሉ። ሰዎች ማራናታ የሚሉ ይሆናሉ። አንድ አባባል ከዚህ በፊት ሰምቻለሁ፣ ተጽፎ አንብቤያለሁ። አንዳንድ ሰዎች ሲወቅሱ ሌሎችን ሲወቅሱ በጣም መንግስተ ሰማያትን ትኩረት ሰጥተው የሚናገሩትን ወይ መንግስተ ሰማያት ናፋቂ የሆኑትን ሲወቅሱ ምን ሲሉ አንድ ሰው አደመጣቸው። እነዚህ ሰዎች በጣም ሐሳባቸው ሰማያዊ ከመሆኑ የተነሳ ለምድር አይጠቅሙም የሚል ነገር ሲናገሩ ሰማቸውና እሱ ደግሞ ገልብጦ እንደዚህ አላቸው። አንዳንድ ሰዎች ደግሞ ሐሳባቸው ምድራዊ ከመሆኑ የተነሳ ለሰማይ ምንም አይጠቅሙም የሚል ነገር እንደተናገራቸው ይህንን አንብቤያለሁ። እና አንዱ ሪቫይቫል ይሄ ሄቨን ኮንሽስነስ መንግስተ ሰማያት መኖሩ ዘላለም የሚባል ነገር መኖሩ ብድራት ወይ ደግሞ ሽልማት የሚባል ነገር መኖሩን በጣም ሰዎች አበክረው ሴንስ የሚያደርጉበት የሚረዱበት ወቅት ነው የሪቫይቫል ወቅት። ምድር ላይ እንዳልሆነ እንግዶች እንደሆኑ ምድር ላይ ያለ ኑሮ ጊዜያዊ እንደሆነ ሰዎች የሚረዱበት ወቅት ነው የሪቫይቫል ወቅት። ይሄንን በጣም አስተውሉ። ሄቨን ኮንሽስነስ የምንለው ነገር የመንግስተ ሰማያት እውነታነት የሚረጋገጥበት ወቅት እንደሆነ ይሄንን ማሰብ አለባችሁ። ባለፈው ጊዜ አንድ ሰው ሲናገር አንድ ነገር በጣም ገርሞኛል። አሁን ባለንበት ሁኔታ አለ በጌታ በኢየሱስ ክርስቶስ ፊት ስለመቆም ከእጁም ደግሞ ብድራትን ወይ ሽልማትን ስለመቀበል ብዙ ደንታ አይሰጠንም ይሆናል አለ። ነገር ግን አለ አንድ ቀን በፊቱ በምንቆምበት ጊዜ ሌላው ነገር ሁሉ ስንጨነቅበት የነበረው ስንጠረጠርበት የነበረው ነገር በሙሉ ተራ መሆኑን ሁሉ ነገር ዋነኛው ነገር ያ እንደነበረ እንገነዘባለን አለ። አንዳንዶች ግን ይህንን የሚገነዘቡት በጣም ከረፈደባቸው በኋላ ነው የሚሆነው። እና ወገኖች የምድርን ኑሮ በተመለከተ ጌታ ኢየሱስ ክርስቶስ እንዳንጨነቅ ስለምንበላው እንዳንጨነቅ ስለምንለብሰው እንዳንጨነቅ ይህንን ነገር አበክሮ አስጠንቅቆናል። እንደውም በሉቃስ ምዕራፍ 21 ላይ ነገር ግን በመጠጥ ብዛትና በስካር ስለ ትዳርም በመጨነቅ ያ ቀን እንዳይደርስባችሁ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ ብሏል። ስንጸልይ ከእግዚአብሔር ጋር ያለን ግንኙነት ፍሎው የተቆራኘ ስለሚሆን ይሄ በትዳር ጉዳይ ማለት በኑሮ ጉዳይ ጋብቻን የተመለከተ ብቻ አይደለም። ሲቪል አፌርስ ኦፍ ላይፍ ኑሮን በተመለከተ አእምሮአችን ተይዞ ሐሳባችን ከብዶ ልባችን ከብዶ ከዛ ቀን አንጎድልም ማለት ነው። ስለዚህ ወገኖች ሆይ ሪቫይቫል በሚመጣበት ጊዜ አንዱ መረሳት የሌለበት ሰው መንግስተ ሰማያት እውነት እንደሚሆን የመንፈሱ ዓለም እውን እንደሚሆን ሪያሊቲ እንደሚሆን ቅዠት እንደማይሆን ሪቫይቫል ላይ አንዱ የምታስተውሉት ይሄንን ነው። ሰው ከምድር ላይ ልቡን አንስቶ ጊዜያዊ ከሆነ ኑሮ ላይ አይኖቹን አንስቶ ሊመጣ ባለው ዓለም ላይ ያንን ዓለም ከዛ ዓለም ስለቀመሰ ራዕይ ምዕራፍ 6 እንደሚናገረው አይኖቹን በዛ ላይ ያደርጋል ማለት ነው። ውሳኔዎቹን ሁሉ ያንን ባመላከተ ማዕከል ባደረገ ሁኔታ ይሆናል ማለት ነው። ስለዚህ ለዛሬ እዚህ ጋር ይበቃናል። በሚቀጥሉ ሳምንቶችም በሪቫይቫል ላይ ሊከሰቱ በጉብኝት ጊዜ ሊከሰቱ ስለሚችሉ ሁኔታዎች እያነሳን እንነጋገራለን። እግዚአብሔር ይረዳናል።
ዛሬ መንፈስ ቅዱስ ያልተሞላችሁ ሰዎች ካላችሁ ኢየሱስ ክርስቶስን መጠየቅ ትችላላችሁ። ጌታን ያልተቀበላችሁ ወደ ልባችሁ ያስገባችሁ ሰዎች ካላችሁ በንጹህ ደሙ በቀራንዮ መስቀል ላይ በፈሰሰው በንጹህ ደሙ እንድትታጠቡ እጆቻችሁን ወደ እግዚአብሔር አንስታችሁ ልጁን ኢየሱስ ክርስቶስን ወደ ሕይወታችሁ እንድትጋብዙ አበረታታችኋለሁ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይመጣል። እስከሚቀጥለው ሳምንት ጌታ ይጠብቃችሁ። ኢየሱስ ያድናል።